ሄደን ጸበል ሁሉንም ነገር እናደርጋለን። በቃ ይዞ ችግር የለውም ናታ። ይሄ ጊዜ እንደሚመጣ እኮ አውቅ ነበር። እሺ አባዬ፣ ወይ ሌላ ምን ሞከረው ነገር የለም? መቀየር ምናምን? እንዴት መቀየር ማለት? ማለቴ ውጤቱን ብናስቀይር፣ ዲኤንኤ ከመድረሱ በፊት የከፈልነውን ዋጋ ከፍለን ብናስቀይረውስ? እና ውጤቱ ልክ አይደለም እንዲባል ነው? አዎ አባዬ። ሌላ ክህደት፣ ሌላ ስህተት ናታ። በማርታ ላይ ይህን ነገር ማድረግ አልችልም። የመጣውን ነገር ሙሉ መቀበል ይሻለኝ። አባዬ፣ እማዬ ይህንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለእኔ ስቃይ ነው። ወይ ደግሞ ከውጤቱ በፊት ለምን ለማዬ ምን እንደተፈጠረ ቀስ ብለን አናስረዳት? ምን ብዬ ነበር? ጠጥቼ ሰክሬ በሰከርኩበት ከሰላም ጋር ተኛው ብዬ ልንገር ምንም አላለችም። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። ቤተሰቦች ከኛው አረፉ ስል ግን ይኸው እዚህ መጥቼ ፈተና አለሁ። ስለ አባት ይጨነቃለሁ፣ ስለ እናት ይጨነቃለሁ። አዎ ፈተና ማለቅ የለውም። እሱን ነው የምልሽ። ምንም ነገር ይመጣ መጨነቅ የለብንም። በቃ ህይወት እንደዚህ ናት። ዛሬ ማርታ እንግዲህ ሁሉንም ማውቃለች ማለት ነው። በሚገርም ሁኔታ ሁሉንም ነገር ደርሳበታለች። እንግዲህ በጣም የሚገርም ነገር ነው እየሆነ ያለው። ምክንያቱም እሷ ፊቱንም እኔ እደርስበታለሁ በመድኃኒትም አይደለም በራሴ ምክር ነው የምሄደው ብላ ነበረ እና እኔ በራሴ ምክር ነው የምሄደው፣ እኔ በራሴ ቀጥ ብዬ አገኘዋለሁ ብላ እንግዲህ ናታልን ይዛ ወደ ሰላም ነው ያቀናችው። ሰላም ከሄዳ ሰላምን ታገኛታለች ማለት ነው። ቤቷም አልደረሰች። እንግዲህ ነይ ብላ መኪና ውስጥ ነው ጥያቄ የቀረበችላት። እንግዲህ ጥያቄ ሲቀርብላት ባባስ ልጅሽ ሴት ነው ያለቻት። አይትዬ ቤት ነው ደህና አይደለሽም እንዴ አለቻት። ደህና ነኝ እኔ ደህና ነኝ አለቻት። እሺ የባባ አባት ማን ነው የልጅሽ አባት አለቻት። አይትዬ የልጅ አባት ምናምን ብላ ለማስረዳት እኔ ውሸት አልፈልግም፣ በፍጹም ውሸት እንድታወሪኝ አልፈቅድልሽም፣ ውሸትም አልፈልግም አለቻት። እንግዲህ እንደዛ ስትላት በጣም የምትናገረውና እንትን የምትለው ግራ ገባት ማለት ነው። እና እኔ ውሸት በቃ ውሸት አልፈልግም፣ እውነታውን ንገሪኝ አለቻት ማለት ነው። እሺ እትዬ እና እሺ ቆይ እትዬ ተረጋጊ ምናምን ስትላት በፍጹም መረጋጋት ምናምን ነገር አይሰራም፣ ስለዛ በቃ ተናገሪ የልጅሽ አባት ማን ነው ስትላት ልትነግራት አልቻለችም። በቃ ነገ ያዥውና ሆስፒታል እንገናኝ፣ በአውለስ ሆስፒታል እንድንገናኝ አለቻት። ግን ሰላም እኔ እንደዚህ ነበርኩ እንዴ ላንቺ አለቻት። እኔ እንደዚህ ነበርኩ ይላንቺ ሰላም እኔ እንደዚህ ነኝ አለቻት። አይ እትዬ ምናምን አለች። አይ ምንም አይነት ልታስባብልኝ አልፈልግም፣ አሁንም ምንሽን ብቻ ማድረግ አለብሽ አለቻት። እሺ እትዬ አለቻት። እና በቃ ነገ ይዘሽ ሆስፒታል ጳውሎስ ሆስፒታል ይዘሽ እንድትመጪ አለቻት ማለት ነው። እሺ ብላ እንግዲህ እሷም እሺ ብላ ወደ ቤቷ ነው ሄደችው ማለት ነው። በቃ ግራ ገብቷታል። በቃ ትያውቃለች በቃ ብላ በጣም ተጨናንቃለች። እና እንግዲህ እንደዛ ብላ እቤት የምትናገረው ያኔ ግራ በጣም ተጋባት። ያንን ሄዳ እንግዲህ ትነግረዋለች ማለት ነው። ለዳጣ ደውላ ታወራታለች ማለት ነው። እሺ ሰላምዬ ምናምን ስትላት አይ እየሆነ ያለው ነገር ትንሽ ከበድ ብሏልና ነገ እትዬ ሆስፒታል ልጁን ባባን ሆስፒታል ይዘሽ ነይ ብላኛል ያለቻት። እንዴ እና ምን አልሽ ታዲያ አንቺ ስትላት አይ እንግዲህ ምንም ማድረግ አልችልም፣ ግዴታ ይዤ መሄድ ነው ያለብኝ፣ ስለዚህ ስትላት ኧረ እባክሽ ሰላምዬ እባክሽ እንደዚህ መሆን አይችልም ኧረ እባክሽ ብትላት አይ እንግዲህ እስከመቼም እንደዚህ ተብሎ ስለዛ እኔ እትዬ ያለችኝ ወደ ኋላ አልልም፣ አድርጋ ያለችኝን ነገር አደርጋለሁ ትላለች። እና ስትላት አንቺ እንዳትመጪ ሆስፒታል ትላታለች። አንቺ ሆስፒታል እንዳትመጪ፣ ስለዚህ ሆስፒታል ነገ ነይ ብላኛለች፣ በጧት
ሆስፒታል እንድንገናኝ ብላኛለች። በቃ ሆስፒታል አንቺ እንዳትመጭ ትላታለች። በቃ እንደዚህ ትላት ግራ ገባት፣ ተጨናነቀች። በቃ ላይክ በጣም ተጨነቀች ማለት ነው ዳጣ። እሺ ሰላም፣ ኧረ እባክሽ እባክሽ ጥፊ እባክሽ ብትላት ማይ አልጠፋም ዳጣ ያልጠፋም ማለቻት። እንዴ ቆይ ለምንድን ነው አንቺ እንደዚህ የምትሆኚው? ቆይ አባዬ ያሳዝንሽ ማለቻት። አይ እንግዲህ እስከ መቼ ተደብቆ እስከ መቼ ዳጣዬ፣ እኔ ምን ላድርግ? ቆይ እስከ መቼ አንቺን በእኔ ነው የምትፈርጂው አይደለም ምናምን አለችና እንግዲህ ልጇን ወቀሳ ያቀረበችበት ማለት ነው። እንዴት አንቺን በእኔ ነው የምትፈርጂው እንዴ ዳጣዬ እንዴት ነው ቆይ ምናምን አለች። ከዛ እሷም እንግዲህ ግራ ገባትና እሺ በቃቸው ብላ ስልኳን መዘጋች ማለት ነው ዳጣ። እንግዲህ በጣም ተጨናነቁ። ማርቲም እንግዲህ በጣም ጭንቀት ላይ ነው ያለችው። በጣም ተጨናንቃለች። መጣች፣ ከፍቷታል። ልጇ አባልዩ ከሌላ ወልዶባታል። እንግዲህ ያኔ አስባችሁታል፣ ከባድ ነው። እና ስትመጣ በቃ የለችም። በቃ ያኔ ራሷ በጣም ደንግጣለች። በቃ ላይክ ተናዳለች። ስሜቱ ምናምን አስባችሁታል። ባሏ የምታምነው የምትወደው ባሏ ከሌላ ሴት ሲወልድ ከባድ ነውና በጣም ነው የተናደደችው። ከዛ ስትመጣ መጣች ማለት ነው ቤት። እንግዲህ ልጆቹ በጣም ተጨናንቀዋል። አሁን ምንድነው ማድረግ ያለብን ይላሉ። በቃ ናታል እንዴት ነው ምንድነው የሚሻለው ነው እያሉ ተጨናንቀዋል እነሱም እና በጣም ተጨናንቀዋል። ምን ማድረግ ነው አሁን ያለብን ነገር እንዴት ነው ምናምን አለችው። አይ እንግዲህ ዙሮ ፈጣሪ ነውና ስለዚህ እማዬን አረጋጓት ሄደና ቁርስ ጧት ምናምን አለ። በቃ ለማዬ ቁርስ የምትበላው ነው እናዘጋጅላትና ለዛ አቅርባለችና እና ብላት እሺ ብትለን ትላለች ዳጣ። እሺ በቃ ብላ ምግብ ሊያበሉ ይዘው ይሄዳሉ ማለት ነው። ምግብ ሊያበሏት ትሄዱ ምግብ እንጂ እማዬ ምግብ ደርሷልና ቁርስሽን ብይ ስትላት አልበላም ማለች። እንዴ ብይ እንጂ ለምንድን ነው የማትበይው ስትላት በፍጹም አልበላም አሁን ጥልኝ ያለችው ማለት ነው። በቃ ዳጣም ልታስቅ ብትል ምንም ልትሰማት አልቻለችም። ውጡልኝ አለቻቸው። ከክላሳቸው አስወጣቻቸው። ብቻ መሆን ነው ፈልገዋል። በቃ ደነገጡ። ሁኔታውን ዳጣ ታውቃለች። አሁን ምንድነው ምላት ለኤቢ ሰላም ከሰላም ሌላ ልጅ እንዳላት አባዬ ብትሰማ አባዬ ምንድነው የምትለው እያለች እንግዲህ ዳጣም ጭንቀት ላይ ነው ያለችው ማለት ነው። እና እንግዲህ በጣም ተጨንቃለች ዳጣ ራሱ በጣም ነው ጭንቀት ላይ ነው ያለችው። ተጨናንቃለች። ሁኔታው ነገሩ በጣም የሚያስፈራ እና ከዛ ተወጣለች ማለት ነው። ለዛም እንግዲህ ያንን አቻና ፍቅራለች ማለት ነው። አቻና ፍቅራ ገዜ ሲጠይቃት አይ እኔ ካንቺ ፍቅር የለኝም አፍቅራት ያቻሃት እኮ በጣም ቆሎ የመሰለሽ ቆንጆ ናት፣ ግን ማርገዟን አላውቅም። ግን ደግሞ ቆንጆ የመሰለሽ ቆንጆዬ እኮ ናት፣ ቆሎ የመሰለች እኮ ናት እንዳንቺ እኔ ጊዜ የበለጥ እንጂ ያነሳ አላገባም ይላታል። እንደዛ ሲላት እንግዲህ በጣም ትናደዳለች ማለት ነው። በጣም ተናደደች። ካንቺ የበለጠች ቆንጆ ነው እንጂ የሚይዘው ካንቺ ያነሰች አልይዝም ይላታል። እንደዛ ሲላት በቃ ተናደደች ምናምንና በጣም ትናደዳለች። ለዛ እንደውም አንተ ምናምን ትትለዋለች። እሱም አይ ተጋቡ እንጂ ታዲያ ተጋቡ ምናምን ይላቸዋል ማለት ነው። ተጋቡ ምንም ችግር የለውም ይላቸዋል። እንደዛ ሲላት እንግዲህ እሷም ትናደዳለች። ምክንያቱም ተወደዋለች። እሷ ስለምትወደው እሱንም አናድዳለሁ ለማለት እና አበሳጫለሁ ለማለት ያልሆነ ውስጥ እየገባች ነው በነገራችን ላይ። ለዛ እንደዛ ይሆናል ማለት ነው። ከዛ እነሱም ገዜን ያገኘዋል ማለት ነው። ናታል ሲያገኝ እንዴ ምንድነው ችግር አለ እንዴ ካለዛ ጋር ምናምን ሲለው አይ እባክህ ይቺ ዝም ብላ ነች ይለዋል። ይቺ ዝም ብላ ነች እባክህ እና ብሎ ይለዋል ማለት ነው። እንዴ ምንድነው ችግር አለ እንዴ እና ላስታርቃችሁ ምናምን ሲለው አረ በፍጹም እኔ ከሷ ጋር መታረቅም አልፈልግም፣ ከሷ ጋር ምንም አይነት ነገር አልፈልግም ይለዋል ማለት ነው። እና በጣም እናደዳል። እንደዛ ብሎ ይዘጋል ማለት ነው። ቆይ ግን ናታል ዝቤ ችግር አለ እንዴ አባዬም በቃ ጥሩ አይደለም ጋሼም ጥሩ አይደለ ይለዋል ማለት ነው።